Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲስ ቻናላችን ነው። አድማጮቻችን በፍጥነት በማደግ ላይ ያለ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትሏን ከተጫናችሁ ለህዝባችን ይጠቅማሉ፣ ያስተምራሉ ያልናቸውን በየጊዜው አፕሎድ የምናደርጋቸውን በለጠፍን ቁጥር ዩቲዩብ ደግሞ ወደ እናንተ ኖቲፊኬሽን ይልክላችኋልና ትማሩበት፣ ታቁበት፣ ትድኑበት፣ ህይወታችሁም ልታተርፉበት ትችላላችሁ። ስለዚህ ብዙ ነገሮች ነው የሚካሄዱት ያሉት አድማጮች በመላው ኢትዮጵያ ከፍተኛ የሆነ ፍርሃት፣ ትልቁ ፍርሃት ግን አዲስ አበባ ውስጥ ነው ያለው። አሁን ይዘንላችሁ መጥተን ያለ ነው ፋኖ በከፍተኛ የሚባል ድል አግኝተዋል። ትልቁ ጦርነት ደግሞ አሁን እንደሚጀምር ታውቀዋል። በቅርብ ቀን ቀኑንም አውቀነዋል። ግን ቀኑን እናገራለን ወይ አንናገርም? እስቲ እንግዲህ ከኛ ጋር ቆዩና ታይታላችሁ የት አካባቢስ ነው የሚጀምረው። ሌላ ደግሞ በጣም የሚገርም በሌሊት ተአምር እኮ ነው። ከሌሊቱ 10 ሰዓት የተጠራ የአበበ ቢቂላ ስታዲየም፣ ትንሿ ስታዲየም የተባለች የምትጠራው አዲስ አበባ ስታዲየም፣ አዲስ አበባ ነዋሪ የሆናችሁ ታውቁታላችሁ። ሰልፍ ተጠርቷል። እነዚህም የተጠሩት የተወሰኑ የማህበረሰብ ክፍል ናቸው። በዛ ነው የምጀምርላችሁ አድማጮች። እነዚህ አነስተኛና ጥቃቅን ተደራጁ፣ እንደዚህ መሬት እንሰጣቸዋለን፣ ኮንቴነር መስሪያም እናበድራቸዋለን ምናምን ተብለው ብዙ ስራ ፈት የሆነ ወጣት ስራ ፈት የሆነ ቤተሰብ ያለበት መዝግበዋል። ይህንን ሲመዘግብ ለ2-3 ነገር ብሎ ነው የመዘገበው። አንደኛ ስራ ፈት የት እንዳለ ስራ አጥ ወጣት ያለበትን ስንት ወጣት እንዳለ ለማወቅ ይጠቅመዋል። ብሔራዊ ውትድርና ማፈስ ተጀምረዋል አድማጮች፣ ማፈስ ተጀምረዋል። ዩኒቨርሲቲዎችም እንዳሉ ዩኒቨርሲቲዎች ወደ ማሰልጠኛ እንዲገቡ የታዘዙ አሉ። በዝርዝር ሌላ ጊዜ በሚቀጥለው ቪዲዮ እናመጣላችኋለን። የማይደርግ ልክ ደርግ ሊወድቅ አካባቢ የተደረገው የአዲስ አበባ ስታዲየም ወጥተህ ትዋጋለህ ወይስ እዚህ ቁጭ ብለህ እንዲህ ነው ወዲህ ነው ትላለህ ብሎ ልኳቸው እንደነበረ እዛ ደርሷል አብይ አህመድ። ከፍተኛ የሆነ ፍርሃትና ጭንቅ ውስጥ ነው ያለው። ትልቁ ፍርሃት ያለው አሁን አዲስ አበባ ነው። ትልቁ ፍርሃት ያለው ግን እነዚህ የአነስተኛና ጥቃቅን ሰራተኞች በሙሉ አስፈርሟቸዋል። እንደነገርኳችሁ የመዘገቧቸው አንደኛ ስራ ፈት ያለበትን አውቆ አስፈላጊ በሆነ ቀን በሌሊት ሂዶ እንዲያፍስ ነው። እዚህ ቦታ ዳታው ተይዘዋል። ከዛ በኋላ ሂዶ ወጣቱም ያገኙበትን አፍሶ ለመውሰድ ነው። ሁለተኛ ነገር ደግሞ ለእንደዚህ አይነት ለምርጫ የሚሆን ነው። ለምርጫ ጊዜ አስፈርሞ ለ6 ወር ለ7 ወር እንጠቀምበታለን ቦታውን ብለው ፈርመው ኮንቴይነር ተበድረው ከየትም ብለው 300 እስከ ግማሽ ሚሊዮን አውጥተናል ያሉ አሉ። ምክንያቱም ለጊዜው እንድንሰራበት ትንሽ ጊዜም ሊያራዝምልን ይችላል። አርከበ ሱቆች እኮ መጀመሪያ ሲሰሩ ለትንሽ ጊዜ ተብሎ ነበር የተሰጡ፣ ግን ብዙ ጊዜ ሰርተውበታል፣ ብዙ ሰዎችም ተለውጠውበታል። ስለዚህ እንደዛ ሊሆን ይችላል ብለው ስላሰቡ በከፍተኛ ወጪ አውጥተው ያውም ተበድረው ከባንክም ከግለሰብም ከቤተሰብም ንብረትም ሸጠው ምን ብለው የሰሩ አሉ። ቀንና ሌሊት እየሄዱ የሚያስፈራሯቸው ታዲያ እነሱን ነው። አሁን ለምርጫ ያ ሁሉ ተመዝግበዋል፣ ካርድ አውጥተዋል የሚባል ያለ እነሱ ናቸው። እቤታቸው ያለ 6 ውሻ ካለም በውሻዎቹም ይወጣል ካርድ። ምክንያቱም ፌክ የሆነ የውሸት ምርጫ ስለሚደረግ ማለት ነው። ግን ነገ በጠዋቱ በ10 ሰዓት አበበ ቢቂላ፣ ነገ ጠዋት ነው የምነግራችሁ ያለው። ዛሬ በፈረንጅ አቆጣጠር 20 ነው ማለት 25 ነው፣ ሜይ 25 ነው 2026 ማለት ነው። በኢትዮጵያ አቆጣጠር ደግሞ ራሳችሁ ቀይሩት እና አሁን በኢትዮጵያ ሪከርድ እያደረኩት ያሉት ከሌሊቱ 5 ሰዓት ነው። ከ5 ሰዓት በኋላ አበበ ቢቂላ ስታዲየም ገብቶ የሚቀረጽ ህዝብ አለ። ይሄኛውም አነስተኛና ጥቃቅን የሚሰሩ ሰዎችን አስገድዶ ካልመጣችሁ እያንዳንዳችሁ ስማቸው እስከነ አያታቸው ድረስ ተጽፎ ተመዝግቦ የት እንደሆኑ ተመዝግበዋል። እዛ ስትገቡም ታስመዘግባላችሁ፣ ስም ይጠራል ተብለዋል። እዛ ገብተው ሲጮሁ እንደግፋለን ምን በቃ እነሱ የሚሰጧቸውን መፈክር ይዘው ይጮሃሉ። አንድ ሰው ብትታመምም ታመምኩ ብለህ መቅረት አይቻልም ተብለዋል። ስለዚህ ስታዲየሙን አበበ ቢቂላ ስታዲየም ነገ በሌሊት ወደ ሌላ አንድ ጉዳይ ለመሄድ የአዲስ አበባ ነዋሪዎች የሆናችሁ ለመሄድ ስትሄዱ የግድ ከወጣችሁ ማለት ነው
ወይ አፍሰውም ሊያስገቧችሁ ይችላሉ፣ ወይ ደግሞ አትደንግጡ፣ ሰልፍ ይደረጋል በድብቅ። ይሄ ለሁለተኛ ጊዜ ነው። አንድ ጊዜም የትግራይ ጦርነት አንፈልግም ምናምን ብሎ ስታዲየም አስገብተዋቸው ነበር በሌሊቱ። ልክ እንደዚህ በ10 ሰዓት ስታዲየም ገብተው ተቀርጸው ከዛ በኋላ ገና ሳይነጋ 11 ሰዓት ሳይሞላ አበትነዋቸዋል። ቪዲዮዎቹን ግን የመንግስት ሚዲያዎች ሲታዩ ነው የነበሩት። ስለዚህ አሁንም እንደዛ ለማድረግ ታስበዋል። ነገ በጠዋቱ ማለት በፈረንጅ አቆጣጠር ማክሰኞ ሜይ 26 2026 ዓ.ም ማለት ነው በፈረንጆች አቆጣጠር። የኢትዮጵያ አቆጣጠር ስለረሳሁት ነው አድማጮች። ይህንን አንድ በሉልኝ። አሁን ወደ ትልቁ ዜና ነው የምንወስዳችሁ። ትልቁ ከፍተኛ የሆነ ፍርሃትና ከፍተኛ የሆነ ጭንቅ ተፈጥረዋል። ምክንያቱም ወሎ ላይ የነበረው ያልተነገረለት ከፍተኛ የሆነ ተተኳሽና ከፍተኛ ዲሽቃዎችን ከፍተኛ የጦር መሳሪያ ይህንን እነዚህ ጦር መሳሪያ ከሚማረክ አለኝ አንዱ የመከላከያ ሰራዊት ሰራተኛ የሆነ ማለት ነው። የኢትዮጵያ የአብይ አህመድ ሰራዊት አባል የሆነ አባሎች አሉን። የኦሮሞ ተወላጆች ናቸው። እንዳውም የሚገርማችሁ ከዛ በኋላ እሱ ያለኝ መድፎቹ ቢማርኩ ይሻል ነበር። እነዚህን የጦር መሳሪያ ከሚማርኩ መድፎቹን ቢማርኩ ይሻለን ነበር። ምክንያቱም በጣም ሶፊስቲኬትድ የሆነ ዩሮፒያን ስታንዳርድ የሆነ የጦር መሳሪያ ነው ማርኮውን ያሉት ብለዋል። ጀነራሉ ሳይቀር ተገድለዋል። በጎጃም፣ በወሎ፣ በሸዋ ከፍተኛ የሆነ ድል አግኝተዋል። አሁን ይሄ እዛ የሚዋጋ ያለው በእነ አብይ አህመድ አባባል የሚዋጋ ያለው ፋኖ አይደለም። ፋኖ ከኤርትራ ጋር ከቲዲኤፍ ጋር ሆኖ ነው እንደዚህ የሚወጋን ያለ ላይሆን ይችላል። እኛ እዚህ ገብተን አንፈተፍትም። ምንም የምናውቀው ነገር የለም። የምናውቀው ግን እዛ የረገፈው ህዝብና ወታደሩም ምንም ነገር ሳይዋጋ መርገፉ ወይ እጅ መስጠቱ ነው። ከሁሉ በላይ ደግሞ ከፍተኛ የሆነ ሎጂስቲክስ ለ2-3 ዓመት የሚያዋጋ ነው። ኢትዮጵያ እነዚህ በአማራ ክልል የአማራ ፋኖም በሉ የቲዲኤፍም በሉ ማንኛውም ጦር የሚያንሰው ተተኳሽ ነው። ጠመንጃ ብትይዝ፣ ድሮን ብትይዝ፣ ምን ብትይዝ ተተኳሽ ከሌለው ዋጋ የለውም። መድፍ ብትይዝ፣ ታንክ ብትይዝ። ስለዚህ ከፍተኛ የሆነ ቁጥር ያሉ መኪኖች እሱን ተተኳሽን የጫኑ ተማርከዋል። ስለዚህ በጣም በጣም አብደዋል ያለው። ብዙ ሰው ደግሞ ታስረዋል። በዚህ በተለይ አሁን ትልቁ ፋኖ ጎብዞ ያለው ከመከላከያ ምንጮቻችን ያገኘ ነው። አንደኛ ፋኖ ከፍተኛ የሆነ የህዝብ ድጋፍ አለው። በደንብ አድርጋችሁ አዳምጡ። የአማራ ህዝብ አይወደውም፣ እንደዚህ እያደረገው ነው፣ እያስገደለው ነው ምናምን የሚባለው ውሸት ነው ያለኝ ደውሎ ይነገረኝ ነው የምነግራችሁ ያለኝ። ትልቁ ሀቅ ምንድን ነው? ህዝቡ ከፋኖ ጋር ነው። የአማራ ህዝብ ከደገፈ ደግሞ ገዢ መሬት ከያዝክ የምትዋጋው በመሬት ላይ ከሆንክ ማንም አያሸንፍም። የፈለገ ቁጥር ይዞ ይምጣ፣ የፈለገ የጦር መሳሪያ ይዞ ይምጣ። አንዲት ደግሞ ትልቅ የሆነ ሚስጥር የምነግራችኋለኝ። በተለይ ለፋኖ ነው ትልቅ ስራ አብይ አህመድ ይህንን ስራ ከተሰራ ይህንን ኦፕሬሽን አሁን የምነግራችሁን ነገር ኦፕሬሽን ከተሰራ አዲስ አበባ አያድርም። እመኑኝ። ለቆ ከሀገር ሸሽቶ ልክ መንግስቱ ኃይለማርያም እንዳደረገው ሸሽቶ ወደ ዱባይ ነው የሚሄደው። አቡዳቢ ከተቀበሉት ነው። እሱም አንቀበልም ሊሉትም ይችላሉ። ምንድን ነው የታዲያ ይሄ ሚስጥር ካላችሁኝ፣ ባህር ዳር ያለውን ማረፊያ የአውሮፕላን ማረፊያ የአየር ኃይል ማረፊያ ውስጥ አለ የተባለ ሌተስት የሆነው 2 ድሮን ነበር አስገብቶ የነበረው። አከች የሚሏቸው ድሮኖች ማለት ነው። አንዱ ሱዳን ውስጥ ተከስክሰዋል ያለፈው ሳምንት፣ አንድ ቀርተዋል። ይሄ በጣም ሶፊስቲኬትድ የሆነ ነው። አፍሪካ ውስጥ ኢትዮጵያ ብቻ ነው ያላት። አፍሪካ ውስጥ ኢትዮጵያ ብቻ ነው ያላት። በቅርብ ጊዜ ነው ቱርክ ያመረተው። በጣም ውድ ነው። አንዱ ተተኳሽ ብቻ $600,000 በላይ ነው። $600,000 ኦልሞስት ሚሊየን በሉት። ይታያችሁ እንግዲህ። በጣም ውድ የሆነ ግን ሌሊትም ቀንም ከፍተኛ ርቀት ላይ ሆኖ ተመቶ እንደማይወድቅ የሚበር ድሮን ነው። ይሄ ድሮን የት ነው ያለው ታዲያ ካላችሁኝ፣ ባህር ዳር ውስጥ ነው ያለው። ስለዚህ ፋኖዎች የጦርነቱን የህዝባችሁ ስቃይ
ለማስቆም አንድ በሉ። ጦርነቱን በአጭር እንዲቀጭ የምትፈልጉ ሆነ ከፍተኛ ኦፕሬሽን አድርጋችሁ ይህንን ድሮን አቃጥሉት። ምናልባት ይህንን ነገር እየተናገርኩ ስለሆነ ሊወስዱት ይችላሉ፣ ወደ ደብረ ዘይት ቢሸፍቱ ኤርፎርስ ሊወስዱት ይችላሉ። አሁን ያለው ግን እዛ ባህር ዳር ውስጥ ነው ያለው። ስለዚህ የተፈለገ መስዋዕትነት ተከፍሎ ይህንን ድሮን ኦፕሬሽን አድርጋችሁ ብታቃጥሉት ትልቅ ስቃይ ነው ከኢትዮጵያ ሕዝብ የምታወርዱት። አብይ አህመድ እንደ አይኑ ብሌን ነው የሚያየው። አሁን ይሄ ሱዳን ሂዶ የተከሰከሰው ድሮን ሁለተኛው ማለት ነው፣ እሱን ያዝ የነበረ ታስሮ አሁን መከላከያ ሂደዋል ያለው። መከላከያ በከፍተኛ ደረጃ ማኖስ እርምጃ እንደሚወሰድበት አትጠራጠሩ። እርምጃ ይወሰድበታል። እርምጃ ስንል በህይወት ነው የምንነግራችሁ። ምክንያቱም ከፍተኛ የሆነ ማስጠንቀቂያ ያለበት በጣም ውድ ስለሆኑ በጣም ስለሚጠቅመው በሌሊትም በቀንም ስለላ ስለሚያካሂድ በከፍተኛ ርቀት ስለሚሄድ ቱርክም በብዛት አምርቶ ስለማይሸጠው ነው ይህንን ነገር ተጠንቅቀው ይዘውት ያሉት። ስለዚህ ይህንን ድሮን ከቻላችሁ የአየር ኃይል ቦታ የሆነውን ደብረ ዘይት ማለት ይቅርታ ባህር ዳር ውስጥ ነው ያለው። ሂዳችሁ ይህንን ኦፕሬሽን ስሩ። ግን ትልቅ ተቀባይነት አለው። በመከላከያ ውስጥ ያሉት በሙሉ የፋኖ አባሎች ናቸው ተብለዋል። ይሄ የተባለውን ነው የምነግራችሁ ያለ ነው። ከውስጥ ከመከላከያ ያገኘ ነው የምነግራችሁ ያለ። ከመከላከያ የኦሮሞ ተወላጆች ነው ይህንን የነገሩኝ። በእርግጠኝነት ነው የምነግራችሁ። በጣም የምናምናቸው እነሱ የፋኖ አባል አይደሉም። የኦላ ግን ሊሆኑ ይችላሉ። ምን አገባን? ወይ ከአብይ አህመድ የሚያደርገውን ላይደግፉ ይችላሉ። ሐቁን ግን እየነገሩን ነው። ዝርዝር ሁኔታው በሚዲያ ስለማይወጣ ለሚዲያ ልናወጣው ስላልፈለግን ነው እንጂ ዝርዝሩን አግኝተናል። ከቻላችሁ ግን ፋኖዎች ይህንን ኦፕሬሽን ስሩበት። ይሄ ከፍተኛ የሆነ ሚስጥር ነው የምንነግራችሁ ያለ ነው። ስሩበት። ምንም ይህንን ድሮን እንኳን ፈርቶ ወደ ቢሸፍቱ ቢወስደው ወይ ደብረዘይት ኤርፎርስ ቢወስደው ይህንንም ለአማራ ክልልና ለዛ አጎራባች የሆኑ ክልሎች ውለታ እየዋላችሁ ነው። ምክንያቱም ከዛ በሮ አይመጣማ። ሆን ተብሎ እኮ ነው እዛ እኮ ተቀምጦ ያለው ባህር ዳር ውስጥ ተቀምጦ ያለው ለአማራ ክልል፣ ለቤንሻንጉል፣ ለትግራይ፣ ለኤርትራ፣ ለሱዳን ለማጥቃት ነው፣ ለመሰለል ነው። ስለዚህ ይህንን ኦፕሬሽን ስሩ። ይህንን ያልኩ እንግዲህ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።